የብልጽግና ከፍተኛ ባለስልጣናት ሬድዋን ሁሴንና ጌታቸው ረዳ ዓለም አቀፉ ማህበረሰብ ጽምዶ የተባለውን ጥምረት ካላስቆመ በጥቂት ቀናት ውስጥ ጦርነት ይጀመራል ሲሉ አልጀዚራ ላይ ባሰፈሩት ጽሑፍ አሳስበዋል። ሁኔታው ከአቅም በላይ ይሆናል የሚለው ብልጽግና ዓለም አቀፉ ማህበረሰብ አንዳች ነገር ካላደረገ አካባቢው ከቁጥጥር ውጭ ይሆናል ሲልም ፍርሃት አዘል መልእክቱን አስተላልፈዋል። የኤርትራ መንግስትም በዚህ ጉዳይ በተጠንቀቅ እንደሚገኝ ከዚህ በፊት የወጡ መረጃዎች ቢያመለክቱም አብይ አህመድ ግን ራሱ ተሸብሮ ህዝቡንም እያሸበረ እንደሚገኝ ተመልክቷል። ሙሉ መረጃውን የምትሰሙት ይሆናል። የአርበኛ ሳሙኤል ባለድል ቤተሰቦች በብልጽግናው አገዛዝ መታፈናቸው ሲሰማ ሸዋ በበኩሉ በተሻለ አቅም ብልጽግናን ለመፋለም ዝግጁ መሆኑን አስታውቋል። በጦርነት ሽንፈትን የተለማመደው ብልጽግና የአርበኛውን ቤተሰብ ማፈኑ ከፍተኛ ቁጣን የቀሰቀሰ ሲሆን ብልጽግና በራሱ ላይ ጠላት የማብዛት የተለመደ ተግባሩም ተደርጎ ተወስዷል። ሸዋ ጠቅላይ ግዛት በበኩሉ ጥልቅ ግምገማ በማድረግ ለቀጣይ ተልዕኮ ተዘጋጁ ብሏል። የዚህንም መረጃ የምትሰሙት ይሆናል። የአብይ አህመድ አገዛዝ ታርጋ በሚል ሽፋን ህዝቡን መዝረፍ መጀመሩ ተሰማ። ለአንድ ታርጋ 56,000 ብር የሚጠየቅበት ዘመን ላይ የተደረሰ ሲሆን ህዝቡ ሀገሪቱ ወዴት እየሄደች ነው የሚል ጥያቄ ማቅረቡን ቀጥሏል። ፖለቲካ ታዛቢዎች በበኩላቸው አዙሪቱ እስከቀጠለ ድረስ ነገም ከዚህ የባሰ ይመጣል ባይ ናቸው። አሁን በቀጥታ ወደ ዝርዝሩ አልፈናል። የአብይ አህመድ አገዛዝ ጽምዶ እየተባለ የሚጠራው ጥምረት ሊገለብጠኝ ከጫፍ ላይ ደርሷል የሚል ስሞታ በየቦታው ማቅረቡን ቀጥሏል። የደህንነት ሚኒስትሩ ሬድዋን ሁሴንና የአብይ አህመድ የአፍሪካ ቀንድ አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ባሰፈሩት ጽሑፍ ጦርነቱ አይቀሬ መሆኑን ሲያሳውቁ ኢዜማ በመባል የሚታወቀው ተቃዋሚ ነኝ የሚለው ፓርቲ ደግሞ የበለው ዘመቻውን ተቀላቅለዋል። ህወሓት በቀናት ውስጥ በብልጽግናው አገዛዝ ላይ ጥቃት ለመሰንዘር መወሰኑን ሬድዋን ሁሴንና ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል ተብሏል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩት ኃይሎች ብልጽግናን ወደ ጦርነት ጎትተው ለማስገባት የመጨረሻው ምዕራፍ ላይ ይገኛሉ ሲሉም ተደምጠዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅተዋል በማለት ሹመኞቹ ሳንቀደም እንቅደም የሚመስል መልእክት ለዓለም አቀፉ ማህበረሰብ አስተላልፈዋል። ጌታቸውና ሬድዋን ሁሴን አክራሪና ርዝራዥ በማለት ህወሓትን የከሰሱ ሲሆን በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ሊከፍትብን እንደተዘጋጀ በቂ መረጃ አለን በማለት ፍርሃትም ዛቻም የሚመስል አቋማቸውን አስታውቀዋል። ህወሓት ጥቃት የሚፈጽመው በብልጽግና መንግስት ላይ መሆኑን የገለጹት ሁለቱ ባለስልጣናት ጦርነቱ ላይ የኤርትራ መንግስት በቀጥታ እንደሚሳተፍም ገልጸዋል። እነጌታቸው ርዝራዥ በሚል ያኮሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በአገዛዙ ላይ ጥቃት ለመሰንዘር ራሱን ማዘጋጀቱንም ጠቁመዋል። ባለስልጣናቱ ዳግም ብልጽግና ወደ ጦርነት ተስቦ መግባት የለበትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እንዲገላግላቸው ተማጽነዋል። በህወሓትና በአስመራ ደጋፊዎቹ ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረግ እጅግ አስፈላጊ ነው በማለት ነገሩ መወሳሰቡን በራሳቸው አንደበትም አረጋግጠዋል ተብሏል። ብልጽግናን ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም የፍርሃት ጽሑፋቸውን ቀጥለዋል። እነ ሬድዋን ሁሴን ለዓለም አቀፉ ማህበረሰብ ዝም አትበሉ የሚለውን መልእክት እያስተላለፉ ባለበት ተመሳሳይ ሰዓት ራሱን እንደ ተቃዋሚ የሚቆጥረው ኢዜማ በለው የሚለውን መግለጫ አውጥቷል። እነርሱ ፌስቡክ ላይ ተቀምጠው በሚታዘቡበት ሚሊዮኖች ኢትዮጵያውያን በሚማገዱበት ቀጣይ ጦርነት ኢዜማ ልክ እንደ ፊልድ ማርሻል ብርሃኑ ጁላ ሁሉ 1960ዎቹ የሚለውን አዲስ ፋሽን ይዞ መጥተዋል። አሁን ያለው የህወሓት አካሄድ መኢሶንን ይመስላል በሚል ትችት የጀመረው ኢዜማ ራሱን የትግራይ ህዝብ ተቆርቋሪ አድርጎ በመሳል ነገሩ አደገኛ ደረጃ ላይ ደርሷል ሲልም ተደምጠዋል። ኢዜማ ራሱን እንደ ተቃዋሚ በመቁጠር ህዝብን ለማሞኘት በዚህ ደረጃ ቢሞክርም ለምን ከብልጽግና ጋር አትዋሃዱም የሚል ጠንካራ ጥያቄ እየቀረበለት እንደሚገኝም ተመልክተዋል። ታዛቢዎች እንደሚሉት ግን ሁለቱም መግለጫዎች ብልጽግና ከፍተኛ ጭንቀት ውስጥ እንደሚገኝ ያረጋግጣል። በእርግጥ እነ ሻዕቢያም አርፈው እንደማይቀመጡ የታወቀ ቢሆንም በዚህ ደረጃ የአብይ አህመድ ድንጋጤ ግን ከየት እንደመጣ የታወቀ ነገር የለም ይባላል።
የአርበኛ ሳሙኤል ባለድል ቤተሰቦች በብልጽግና አገዛዝ መታፈናቸው የተረጋገጠ ሲሆን በሌላ በኩል በሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የእስቴጉማ ተራራ ክፍለ ጦር ጥልቅ ግምገማ ማካሄዱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አርበኛ ሳሙኤል ባለድል ቤተሰቦች በአገዛዙ ሰኔ 2 2018 ዓ.ም እንደታፈኑ ከቦታው የወጣው መረጃ አረጋግጠዋል። የአፋብን ስልጠና መምሪያ ኃላፊው ቤተሰቦች ማለትም ባለቤቱ እህቱና የእህቱ ባለቤት ከህፃናት ልጆቻቸው ጋር በጅምላ ታፍነው ታስረው ይገኛሉ ተብሏል። ባለፈው ጊዜ የከፍተኛ አመራሩ አጎትና የአጎት ልጅ በአገዛዙ በግፍ እንደተገደሉበት የሚታወቅ ነው ተብሏል። የብልጽግናው አገዛዝ የአማራ ህዝብ ላይ እየፈጸመ ያለውን ዘር ማጥፋት ለመቀልበስ እየታገሉ ያሉ አርበኞችን ታግሎ ማሸነፍ ሲያቅተው ቤተሰቦቻቸውን በመግደልና በማገት ከሀገር እንዲሰደዱ በማድረግም ጭምር ግፍ በመፈጸም ከዓላማቸው ለማደናቀፍ ቢሞከርም ተግባሩ ግን አርበኞችን በከፍተኛ ጽናትና ቁርጠኝነት እንዲታገሉ ከማድረግ የዘለለ ሚና የለውም በመባል ላይ ይገኛል። አገዛዞች በጦርነት ሲሸነፉ ወይንም ድል እንደማያደርጉ ሲያውቁ የማህበራዊ ቁጥር መጫወት የተለመደ ተግባራቸው ነው ይባላል። ከነዚህ ቁጥሮች ውስጥ ደግሞ ቤተሰብ ማሰር ቀዳሚው ነው። አገዛዞች ቤተሰብን የሚያስሩት የታጋዩን ስነ ልቦና ለመግዛት ነው ቢባልም በአንጻሩ ደግሞ 10 ሌላ ጠላት ማፍራታቸው እንደማይቀርም ይነገራል። ደርግ በውጊያ ላይ የነበሩ የጠላቶቹን ቤተሰቦች መጀመሪያ አካባቢ ለማሰር የሞከረ ቢሆንም እርምጃው የሱንም ውድቀት ሆነ ችግሩን ማስቆም አልቻለም ይባላል። ይህ በእንዲህ እንዳለ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የእስቴጎማ ተራራ ክፍለ ጦር ብልጽግናን በተሻለ ቁመና ለመፋለም ጥልቅ ውይይትና ግምገማ ማድረጉ ተሰምተዋል። የእስቴጎማ ተራራ ክፍለ ጦር ሰራዊትና የክፍለ ጦሩ ከፍተኛ አመራሮች የአፋብን ወታደራዊ አመራሮች ጭምር በቦታው በተገኙበት በተደረገው ሰፊ ውይይት የሰራዊት የስነ ልቦና ግንባታ ስራ በመስራት ለቀጣይ ማንኛውም ድርጅታዊ ተልዕኮ ዝግጁ መሆናቸውን አረጋግጠዋል። ዛሬ በተካሄደው በዚህ የውይይት መድረክ ላይ የአመራር አካላቱና አርበኞቹ ከሰራዊቱ ጋር በወቅታዊ ጉዳዮች ዙሪያ በዝርዝር የመከሩ ሲሆን ሰራዊቱ የተሰጠውን ኃላፊነት በላቀ ብቃት መወጣት በሚችልበት አቅም ላይ ሰፊ ግንዛቤ ተፈጥሯል ተብሏል። በተለይ በየሻለቃው ለሚገኘው ሰራዊት የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽነትና አነቃቂነት የተሞላ ነበር። ሰራዊቱም በተደረገለት በዚህ ሁለንተናዊ የማነቃቂያ ውይይት ላይ ታላቅ ደስታ እንደተሰማውና ዝግጁነቱን ይበልጥ እንዲያጠናክረ እንደሚቀጥል አስታውቋል። ከውይይቱ ማጠናቀቂያ በኋላ የሰራዊቱ አባላት ባስተላለፉት መልእክት በተደረገላቸው ወቅታዊና ስነ ልቦናዊ ማነቃቂያ ውይይት መሪዎችን አመስግነው በሂደቱም እጅግ መደሰታቸውን ገልጸዋል ተብሏል። በቀጣይም ይህ ግንባታና ማበረታታት ይቀጥል፣ እኛም የድርጅታችንን ግብ ለማሳካት የእዝ ሰንሰለትን በመጠበቅ ነገም እንደ ትላንቱ ታሪክ መስራታችን ይቀጥላል ሲሉ በሙሉ እምነትና በልበ ሙሉነት ማረጋገጣቸው ተሰምተዋል። የክፍለ ጦሩ አመራሮች በበኩላቸው ሰራዊቱ ላሳየው ከፍተኛ ተነሳሽነትና ልበ ሙሉነት ምስጋናቸውን አቅርበው መሰል የውይይት መድረኮች ተጠናክረው እንደሚቀጥሉ አረጋግጠዋል ተብሏል። ውሃ፣ መብራት፣ ነዳጅ፣ ፓስፖርት፣ ሁሉም ሸቀጦች፣ ትራንስፖርት ብሎም ዶላር ባለፉት 2 ዓመታት ሰማይ የነኩ አገልግሎቶችና ሸቀጦች ናቸው። የእነዚህ ዋጋ ለወደፊቱም በባሰ ሁኔታ ከመጨመር ውጪ ሌላ አዲስ ነገር እንደማይፈጠር የምጣኔ ሀብት ምሁራን ከገለጹ ሰነባብተዋል። አብይ አህመድ ከ7 ዓመት በፊት ራዕይ ይዤ መጣሁላችሁ ያለው ይህ ካልሆነ በስተቀር በህዝብ ህይወት ላይ ከመባባስ ውጪ የተፈጠረ ለውጥ የለም ይባላል። የብልጽግናው አገዛዝ በዚህ ሁሉ ቀውስ ውስጥ በሚታመስ ህዝብ ላይ ሰሞኑን ታርጋ በሚል ሽፋን ከህዝቡ ገንዘብ ለመንጠቅ እያደረገ ያለው ሙከራ ደግሞ ህዝባዊ ቅሬታን ፈጥሯል። አገዛዙ ለአንድ ተሽከርካሪ ታርጋ 56,000 ብር የጠየቀ ሲሆን ሁሉም ግለሰብ ታርጋውን የመግዛት ግዴታ እንደሚኖርበትም አሳስበዋል። ጉዳዩን በቀላሉ ያላዩት የምጣኔ ሀብት ምሁራን ግን የብልጽግናን መንገድ የውድቀቱ አንዱ ምክንያት አድርገው ከማቅረብ ውጪ ከአሁኑ ገበያ ጋር ምንም ግንኙነት እንደሌለው በመግለጽ ላይ ናቸው። አንድ ታርጋን ለማምረት የሚወስደው ወጪ ቢበዛ ከ4,000 ብር እንደማይበልጥ እየታወቀ 56,000 ብር ለገበያ በማቅረብ ማስገደድ ብልጽግናና ህዝቡ ላለመደማመጥ መቆራረጣቸውን የሚያሳይ ተደርጎም ተወስደዋል። ይህ ሁኔታ በሌሎች የአፍሪካ ሀገራት እንኳን ሊፈጸም የማይታሰብ ቢሆንም የብልጽግናው አገዛዝ ከህዝብ የረባ ጥያቄ አይመጣም በሚለው ግምገማው መሰረት መጀመሪያም መከራ የሆነውን ህይወት
የባሰ ማወሳሰቡን ቀጥሏል ይባላል። አገዛዙ በዚህ ደረጃ ዋጋን ህዝብ ላይ የሚቆልለው ሀገሪቱ በጦርነት መታመሷን ስለቀጠለች ነው የሚሉት ምሁራኑ ከአዙሪቱ በቀላሉ እንደማይወጣም ያስጠነቅቃሉ። መፍትሄ ብለው የሚያስቀምጡት ደግሞ አገዛዙ ከገባበት የጦርነት ሱስ ሲላቀቅ ወይም ደግሞ ከናካቴው የስርዓት ለውጥ ሲመጣ ብቻ እንደሆነም በእርግጠኝነት ይተነተናሉ። የአዲስ አበባ ኤምባሲዎች ለታርጋ የተጠየቁት ዋጋና ዜጎች በገዛ ሀገራቸው የተቀመጠላቸው ተመን ተመሳሳይ መሆኑም ብልጽግና ህዝቡን ምን ያህል አይጠይቅም የሚል የተሳሳተ ግምት ላይ ሳይደርስ እንዳልቀረ አመላካች ተደርጎም ተወስዷል። ይህም ብቻም ሳይሆን ዋጋው ለምን በዚህ ደረጃ እንደተሰቀለ አንድም የብልጽግና ባለስልጣን ለመግለጽ ጊዜ ማጣቱ በህዝብና በአገዛዙ መካከል ያለው ልዩነት እየሰፋ መሄዱን የሚያረጋግጥ ተደርጎ ተወስዷል። በተለይ ሰሞኑን አብይ አህመድ ጠንከር ያለ አዋጅ በማውጣት ላይ የሚገኝ ሲሆን በኮንትሮባንድ የተጠረጠረ መኪና ይወረሳል፣ 10 ዓመት ወደ ኋላ የሚሄድ የኦዲት ተጠያቂነት ይከተላል የሚሉ አዋጆች ሳይቀሩ ተግባራዊ ለመሆን ዝግጅታቸውን አጠናቀዋል። ይህ የተወሳሰበና ህዝብን ክፉኛ የሚፈትነው የብልጽግና እርምጃ ዝምታን በመረጠው ህዝብ ላይ ሌላ የቤት ስራን ይዞለት መጥቷል ተብሏል። ከወራት በፊት የኬንያ ህዝብ ባለም አቀፍ ጦርነት ምክንያት የጨመረውን መጠነኛ የዋጋ ጭማሪን አመጽ በመቀስቀስ ወደ ነበረበት ያስመለሰው ሲሆን የኢትዮጵያ የዋጋ ንረት ማቆሚያ እንደሌለው እየታወቀም ቢሆን ህዝቡ ዝምታን መርጧል ይባላል። ፖለቲካዊ ምሁራን ግን በአሁኑ ጊዜ የኬንያ ህዝብ ካለበት ጫና ይልቅ የኢትዮጵያ ህዝብ የገባበት መከራ በጥፍ እንደሚበልጥ ያብራራሉ። የኬንያ ህዝብ ጥያቄ ኢኮኖሚ ብቻ ሲሆን የኢትዮጵያ ህዝብ ደግሞ በአንጻሩ ኢኮኖሚም ፖለቲካም ሰላምም ነው ይሉታል። በመሆኑም አንድ ቀን ከፈነዳ እንደ ኬንያው አመጽ ቀላል መልስ በመስጠት በቁጥጥር ስር ላይውል እንደሚችልም ምልከታቸውን አስቀምጠዋል። የአብይ አህመድ ራዕይ ይህንንና ሌሎች በርካታ መከራዎችን አዝሎ አሁንም ራዕይ ላይ ነን በሚል መፈክር እንደቀጠለ ነው ይባላል።